ዚክር የሚባለው ደረጃው ትልቅ ነው እስኪ ዚክር አንድ ሰው ቁጭ ብሎ አላህን ሲያስታውስ ነው መጃሊሱ ዚክር ተሰብስበ አላህን ማስታወስ ደረጃው ምንድነው መጃሊሱ ዚክር ማለት መስጂድ ውስጥ ሙሐደራ ይኖራል ሄደ ቁጭ ብለ ማዳመጥ እሱ ሙሐደራ ይሰጥ ወይም ሹራ ላይ ተሰብስበ አላህን ማስታወስ አለም ደግሞ ሌላ ነገሮች ካሴት ከፍተ ማዳመጥ ይሄም ይገባል ራሱ እኔ እናገራለሁ አንተ ቪሲዲ ወይ ቴፕ ከፍተ የቴፕ ካሴት ከፍተ ታዳምጣለህ ተሰብስበን አላህን ያወሰን ነው እኔ የተናገርኩ ነው አንተ ከፍተ ያዳምጥ ይሄ መጃሊሱ ዚክር ይባላል ተቀማምጠን አላህ Subhanahu Wa Ta'ala ማስታወስ ይህ ደግሞ ለየት ያለ ደረጃ አለው ነብዩ ሰለላሁ ዐለይሂ ወሰለም اخرجه مسلم من حديث ابي هريره باورط حديث لي نبي صلى الله عليه وسلم من يلالو قال رسول الله صلى الله عليه وسلم ما جلس قوم مجلسا يذكر الله عز وجل ሰዎች እኮ አይቀማመጡም መቀማመጥን አላህን Subhanahu Wa Ta'ala ለማስታወስ إلا حفت بهم الملائكة መላእክቶች የከበቧቸው ቢሆን እንጂ ሱብሃንአላህ እኛውን አናያቸው ነገር ግን መላእክቶች እኛን ይከቡናል ያ አላህ Subhanahu Wa Ta'ala መላእክቶች ወርደው እኛን ይከቡናል وغشيتهم الرحمة ያ አላህ እዝነት መጡ ይሸፍናቸዋል وذكرهم الله تعالى في من عنده الله سبحانه وتعالى እሱ ዘንድ ያስታውሰናል ምን አይነት ደረጃ ነው ሱብሃንአላህ እንዲ ከፍታውኔ ቪሲዲ ስታዳምጥ ወይን ካሴት አላህን አብረን ያስታውሰን ነው አላህ Subhanahu Wa Ta'ala መላእክቶችን ልኮይ እንዲከቡን ያደርጋል ረህመቱ ይወርድብናል እሱ ዘንድ ያወሰናል መጃሊሱ ዚክር ፈድሉ عظيم ነው ነብዩ ሰለላሁ ዐለይሂ ወሰለም ይህ ተሰብስበው አላህን ማስታወስ የሰራነውን ወንጀል ወደ ሐሰናት ይቀይራል ይላሉ قال عليه الصلاة والسلام نبي صلى الله عليه وسلم قالوا ما من قوم اجتمعوا يذكر الله تعالى لا يريدون بذلك إلا وجهه ሰዎች እኮ ተቀምጠው ተሰብስበው አላህን ያስታውሱ በዚህ መቀማመጣቸው ላይ የአላህን ፊት እንጂ ሌላ ግን አልፈለጉበትም ዱንያዊ ጥቅም አይደለም ሰው እንዲያደንቃቸው አይደለም ይሄን ያደረጉት ለምንድነው አላህ Subhanahu Wa Ta'ala እንዲወዳቸው እዛ ቦታ ላይ በመሰብሰባቸው እንዲምራቸው ይህን ብቻ አላማ አድርገው ከተሰበሰቡ ኢላ ናዳሁም ሙናድ ሚን السماء ከሰማይ በኩል ተጣሪ ይጠራቸዋል ያን መጃሊሱ ዚክሩን እኮ ጨርሰው ሲነሱ ማለት ነው ተጣሪ ይጠራል ምን ይላል ቁሙ ተነሱ በሉ قوموا مغفورا لكم قد بدلت سيئاتكم حسنات لچوال بلو تنسوا يسراچوت وانجل ود حسنات تقلبطولاچوال سبحان الله يسرع وانجل دي تسبسب بما دامت ود حسنات يقير الله انا وندموچي مسجد اسمه محاضره لكتباله شورى لكتباله انه ميتقمن ነገር እንኳን ባናገኝም ብለን ብናስብ እንሰብሰብ ይህን ጸጋ ለማግኘት መላእክት ይከብዘንድ አላህ እሱ ዘንድ ያወሳ ዘንድ ረህመቱ ይዘንብብ ዘንድ ያ አላህ ምን አይነት ደረጃ ነው ይሄ ይህን ለማግኘት እንኳን ስንል ሄደን መቀማመጥ መቻል አለብን በጣም የሚገርመው ሐዲስ ስለ መጃሊስ ዚክር ነብዩ ሰለላሁ ዐለይሂ ወሰለም ተሰብስበው አላህን ስለማውሳት የተናገሩት وخرج النبي صلى الله عليه وسلم ذات يوم على أصحابه فوجدهم جالسين عند النبي صلى الله عليه وسلم ከቤታቸው ሲወጡ ባልደረቦቻቸው ሰሃቦች ተሰብስበው ቁጭ ብለው አገኟቸው فقال نبي صلى الله عليه وسلم قالوا ما أجلسكم እዚህ ቦታ ላይ ያስቀመጣችሁ ምንድነው አሉ قالوا جلسنا نذكر الله يا رسول الله እኛማ የተቀመጥነው አላህን Subhanahu Wa Ta'ala ያስታውስን ነው በአላህ ዲን ላይ የተመካከርነ በዚህ ጉዳይ ነው የተቀማመጥነው አሉ ለአላህ መልእክተኛ نبي صلى الله عليه وسلم لما رجعت منه قالوا الله ما أجلسكم إلا هذا እንደው በአላህ ይወንባችሁ ይህ እንጂ ሌላ ጉዳይ አላስቀመጣችሁም የተቀመጣችሁት ለዚህ ጉዳይ ነው እስኪ ንገሩኝ አሉ قالوا الله ما أجلسنا إلا هذا አው በአላህ ይወንብን እኛ የተቀመጥነው አላህን Subhanahu Wa Ta'ala ለማስታወስ ብቻ ነው ሌላ ነገር ያደረገን አይደለም አሉ قال النبي صلى الله عليه وسلم نبي صلى الله عليه وسلم قالوا اني لم اسالكم تهمه لكم قالوا እኔ እኮ የጠየቅኳችሁ ተጠራጥሬያችሁ እየተቸዋችሁ እየወቀስኳችሁ አይደለም ولكن قالوا የሚገርመው ነገር ግን አሉ بلغني ان الله يباهي بكم الملائكه ወሬ ከሰማይ ቀበሌ ዜና መጥቶልኝ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሰማይ ዓለም ሌላ ዜና መጥቶልኝ ነው አላህ Subhanahu Wa Ta'ala يباهي بكم الملائكه መላእክቶቹም በእናንተ ይፎክርባቸው
ባሮችን እያቸው ተሰብስበው እኔን እያወሱኝ አላህ በእናንተ ሰማይ ቀበሌ ላይ ይፎክርባቸዋል ለመላእክቶች ያ አላህ አዩ ሪፋዓት للبشريه ይሄ ምን አይነት ደረጃ ነው انا الضعيف الذليل እኔ ምገርም ደካማ ፍጡር ነኝ በቀን 3 በበላ ሽንት ቤት መላለስ አላህ Subhanahu Wa Ta'ala በኔ ይፎክራል ጭራሽ ለመላእክቶቹ ለሱ ተወዳጅ ታዛዥ በሆኑት ባሮች ላይ ምን አይነት ደረጃ ነው ዚክር ያለው እኔ እናንተ ተሰብስበን እንዲህ በማውሳታችን አላህ Subhanahu Wa Ta'ala ለመላእክቶች ይፎክርባቸዋል እያቸው ባሮችን አዩ ሪፋዓትን هذا سبحان الله ይሄ ተሰብስበው አላህን Subhanahu Wa Ta'ala ማስታወስ የነብዩ ሰለላሁ ዐለይሂ ወሰለም ውርስ ነው ጥለውልን የሄዱት ውርሳቸው ነው ሚራታቸው ነው وعن أبي هريرة رضي الله عنه أنه دخل السوق وقال عندي أبو هريرة رضي الله عنه تعلق صحابة الذي بزو حديث يستلالفوت የነብዩ የቅርብ ባልደረባ አቡ ሁረይራ አንዴ ከመስጊድ ቆይተው ወደ ሱቅ ወጡ ወደ መርካቶ وقال بلوالو لهزبوچ سوق لي مركاتو لالو اراكم ها هنا وميراث رسول الله يقسم في المسجد كزيت تسبسبالاچو اندي የነብዩ ሰለላሁ ዐለይሂ ወሰለም ውርስ እየተከፋፈለ መስጊድ ውስጥ እዚህ ምን ትሰራላችሁ ህዝቦቹ ተጣድፈው ሄዱ فذهب الناس الى المسجد وتركوا السوق ሱቃቸውን ሳይዘጉ ጥለው ሩጫ የነብዩን ንብረት ለማግኘት ምናልባት ብርድ ልብሳቸው ቢኖር እቃቸው ቢኖር የነብዩን እቃ አትፈልግም ወንድሜ يا الله ይሄን ፈልገው ሩጠው ሄዱ ሲያዩት فلم يروا ميراثا የሚከፋፈል ውርስ የለም فقالوا تملسونا ወደ አቡ ሁረይራ ምን አሉት يا ابا هريره ما راينا ميراثا يقسم في المسجد مسجد ላይ አንተ እንዳልከን የሚከፋፈሉት ውርስ የለም አሉት قال فماذا رايتم من اياتوا اسكي ንገሩኝ አሉ أبو هريرة رضي الله عنه قالوا رأينا قوما يذكر الله عز وجل ويقرؤون القرآن إنما مسجد استعينوا سوش تسبسبوا قماشوا بذا القرآن يقرال قماشوا ذكر يرقال قماشوا يقرال يهن يعينوا علو قال أبو هريرة منالو فذلك ميراث رسول الله ينبي صلى الله عليه وسلم ورس يهنجي ليلا نوندي يكون ورساتشو تلو تهدوت نبي صلى الله عليه وسلم من نوراچو ንብረት የሚያወርሱት سبحان الله እኔና አንተን ካለንበት ጨለማ ለማውጣት ድንጋይ ሆዳቸው ላይ ሁለት ድንጋይ አስረዋል ረሱል ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ምን ትላለች እኛ ቤት ውስጥ ትላለች ሁለት ወር አስወዳኒ ሁለት ጥቁር ነገሮች እየበላን ውሃና ተምር ብቻ እየጠጣን ሳት ሳይነድ ቤታችን ውስጥ ሁለት ወር ያልፍ ነበር ትላለች እናታችን አይሻ ረዲየላሁ ዐንሃ ረሱል እንዴት ተቸግረው ነው ያሳለፉት ምን ውርስ ኖሯቸው ይከፋፈላል ለኡመታቸው የተውት ረሱል ሰለላሁ ዐለይሂ ወሰለም ውርስ ይህ ነው الذكر والقرآن والدعوة والمحاضرة ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው የተውት ስለዚህ ذكر ተሰብስቦ ማድረግ ተሰብስቦ ሙሐደራ ማዳመጥ ይሄን ከፍተ እንዲማዳመጥ የነብዩን ውርስ ያስከነ ወንድሜ እህቴ እናቶቼ አባቶቼ نبي صلى الله عليه وسلم ميغرم حديث ليلة ينقر وقال أبو هريرة من يلالو زقوا سينقروا إن أهل السماء ليتراءون بيوت أهل الأرض التي يذكر فيها اسم الله تعالى كما تتراءى النجوم إلى يسماي عالم نواريوج سماي لم ينور ملائكوج الدنيا لي ذكر ميدرق بتن بيت محاضرة ميستبتن بوتا تسبسبو سلا الله دي ميمكاكرو بتن بوتان ልክኛ ከዚህ ወደ ጨረቃ ስናይ ወደ ሰማይ ስናይ ምናያቸው የሚያበሩ ከዋክብቶች አሉ ልክ እንደዛ ከሰማይ ወደ መሬት ሲያዩት የሚበሩ ቤቶች እነዚህ ቤቶች ናቸው ቤት ላይ ዘፈን የከፈትክ እንደው በቪሲዲ ጨለማ ነው ቤት ከሰማይ ሲታይ ሙዚቃ ከፍተህ የምታይ ከሆነ ጨለማ ነው ሙሐደራ የከፈትክ እንደው ከሰማይ ሲታይ አንተ ቤት ኑር ነው መላእክቶች የሚያዩት ያ አላህ ይምምስኪ ምን ያህሎቻችን ቤታችን ከላይ በኩል ሲታይ ኑር ለማድረግ ያሰብነው ምን ያህሎቻችን ቤት ውስጥ ማታ ስንገባ ኑር የምናደርገው ቤታችን
النبي صلى الله عليه وسلم بل الحديث من إلى كما في الصحيحين من حديث أبو هريرة بزجبتنا صحيح مسلمنا بخاري اللي بتزجب حديث لي قال رسول الله صلى الله عليه وآله وسلم إن لله قالوا لا الله قالت ملائكة شالوت سيحين في الأرض بمريت لي عند توريست ميزازور ملائكة شالوت الله سبحانه وتعالى فضلا عن كتاب الناس ስራ ከሚመዘግቡት መላእክቶች ስራ መዝጋቢ ያሉን ረቂቡን ወዓቲድ ተቀምጠው እየጠበቁ የሚመዘግቡ ስራ አሉ በቀኝ ኸይር በግራ ደግሞ ከመንሰራቸው ሸሮች ከዛውጭ ሱብሂ ላይና አሱር ላይ የሚቀያየሩ መላእክቶች አሉ ይቀያየራሉ ወርደው ከሱብሂ ላይ የመጡት እስከ አሱር ሲጠብቁን ይቆዩና ይመለሳሉ ወደ ሰማይ ይወጣሉ ይሰራውን ስራ ይዘው ሌሎች ደግሞ ይወርዳሉ ልክ እንደዚህ ሱብሂና አሱር ላይ ይቀያየራሉ ከነዚህ ውጭ አላህ ቱሪስት መላእክቶች አሉት መሬት ላይ የሚዞሩ ስራቸው ምንድነው ሙሐደራ የሚደረግበት እንዲህ ዚክር ተሰብስበው የሚያደርጉበትን ፍለጋ ይህ ነው አላህ ሲፈጥራቸው የሰጣቸው የሥራ ዘርፍ فإذا وجدوا قوما يذكروا الله عز وجل الله أنت سبسوا ميوسو سوتش باغنيو غزي تنادوا يترارالو هلموا إلى بغيتكم ودا متفلقوت ጉዳይ ኑ ይባባሉ ያንዋ ሲፈልጉ የቆዩት ልክ ይሄን ነገር አንደኛው ሲያገኝ ይጠራቸዋል ኑ ወደ ምትፈልጉት ነገር فيجتمعون فيحفون به إلى السماء አንዱ ካንዱ ላይ የተደራረበ ሰማይ ዱንያ ላይ ይደርሳል ይሄ የቅርቢቱ ሰማይ ላይ ተሰብስበው ይደርሳሉ አላህ Subhanahu Wa Ta'ala ይጠይቃቸዋል ምንድነው የተሰባሰባችሁ ይላቸዋል እያወቀ አላህ Subhanahu Wa Ta'ala አያ ረብ ይላሉ እነሱ ያንተን መخلوቆች አገኘን ሰዎችን አገኘን ተሰብስበው አንተን የሚያስታውሱት አላህ Subhanahu Wa Ta'ala ምን ይላል እናንተ መላእክቶች ምስክር ሁኑኝ እኔ እነዚህ ሰዎች ወንጀላቸው ምራለው ይላል ሐዲሱ طويل ነው ኢንሻአላህ ስለዚህ ተሰብስበው ዚክር ማድረግ ደረጃው ትልቅ ነው ዚክር ብዙ ደረጃ ነው ያለው የዚክር ሌላው ደረጃው ይላሉ ዑለሞች ومن درجات الذكر انه يذكر بعد معظم العبادات የዚክር ሌላው ትልቁ ደረጃ መገለጫው ልክ ምንም አይነት ዒባዳ ከሰራ በኋላ አላህ Subhanahu Wa Ta'ala በዚክር እንድናስከትለው ያዘናል وأن الله جعل ختام العبادات الكبيرة الذكر يانداندو تلالك عبادة مبارد صلاة حج صوم يتنيون عبادة سرته مدمدمعو مجرشو ذكرنا كلما تؤدي عبادة عظيمة تطبعها بذكر الله تعالى هلم تلالك عبادة وچند سره مدمدمعو إيه مسك الختام مشفن يوم مجرشو ذكرنا بعد الصلاة لمثال تلكن عبادة صلاة الني الله سبحانه وتعالى صلاة كجرسنا بها بذكر الناس كتلو يزال يقول الله تبارك وتعالى الله سبحانه وتعالى من إلال فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا قضيتم الصلاة صلاة سجداتشو اندجرساتشو فاذكروا الله نستوسط قياما قماتشو وقعودا تكمتاتشو وعلى جنوبكم በጎናችሁ ደገፍተኝታችሁ ከሶላት በኋላ ምን አስከትሉ ምንድነው ዚክር ነው فاذا قضيتم الصلاه እንደጨረሳችሁ فاذكروا الله اسكتلوت እቺ فاء الترتيب والتعقيب ትባላለች አስከትለ فاذكروا الله እዛው አስከትለ ማለት ነው وبعد ደሞ ከሶላቶችም ተለይቶ بعد صلاه الجمعه ጁምዓንም ሶላት ለሸረፉ ነው እንግዲህ አላህ ሶላትን ጠቅሶ ነበር يعني عام ተከሰነ خصوص አመጣ فضل ለመግለጽ ነው صلاة الجمعة تلق درجة نالات كالله زند درجة كبار نو الصانم كجرسن بار صلاة الجمعة الله سبحانه وتعالى ذكر اسكتلوبات لنا وقال الله تبارك وتعالى الله سبحانه وتعالى من إلال فإذا قضيتم الصلاة يا جمعة صلاة دجرساتشو وجبلوا على فانتشروا في الأرض وابتغوا من فضل الله بمريت لي تبتنونا يا الله انسقا فلقوا سروا تنكساكسوا واذكروا الله كثيرا اللهم ببزات استوصت لعلكم تفلحون فلحتون سلامتون نزعتون زند لك صلاة እንደጨረክ ذكر ይህ ይላሉ ዑለማ ከትልቅ ዒባዳ ጥግ መጠቀሱ ትልቅነቱን ነው የሚያሳየው
وبعد الصوم صومንም ስንጨርስ ትልቁን ጾምን ምን አስከትለው በምንድነው በዚክር ነው ልክ ሰውየው ሊያፈጥር ስለምን ይላል اللهم لك صمت وبك امنت وعليك توكلت وعلى رزقك افطرت ይሄን ዚክር ብሎ ነው ተምሩን ወይ የሚበላው ነገር የሚበላው ልክ እንደተጨረስክ ጾሙንም ይሄን ዚክር ታስከትልበታለህ وبعد الحج حجን እንኳን ትልቁን ስነ ስርዓት ሐጅ እንደጨረስክ ምን ታስከትላለህ ዚክርና ምን ታስከትለው وقال الله تبارك وتعالى الله سبحانه وتعالى قرآن لمن يلال فإذا قضيتم مناسككم يهج سن السراتاتشو اندجرساتشو فاذكروا الله الناس توسط كذكركم لك عندما استوساتشو آباءكم أو أشد ذكرا أباتوچاچو عندما تستوسط بل أشد كذا يبلتا الله الناس توسط إلى الله سبحانه وتعالى ቁረይሾች ልክ ሐጅ አድርገው ሲመለሱ ይፎክሩ ነበር በአጅዳዳቸው በሚቶቻቸው በአያቶቻቸው አላህ Subhanahu Ta'ala ከዛ በላይ እኔ ዚክር አድርጉኝ ይላል ልክ ከሐጅ በኋላ ዚክር ነው ሶላት ጨረስክ ዚክር ነው ጾም ጨረስክ ዚክር ነው ሶላቱል ጁምዓ ሰገድክ ዚክር ነው በል ይላሉ ዑለማዎች ወይجعل الله عز وجل አላህ Subhanahu Ta'ala የዒባዳዎችን ሁሉ ልብ ዚክር ነው ይላል عبادات ሁሉ የተቋቋሙበት ግቡ ራሱ ዚክር ነው ይላል الله سبحانه وتعالى وقال تعالى لكلمه موسى لنبي الله موسى عليه السلام من አላቸው واقم الصلاه لذكري صلاه اقومات صلاه سجدوات لمن لذكري እኔን ለማስታወስ ግቡ ምንድነው ዚክር ማለት ማስታወስ ማለት ነው እኔን ለማስታወስ ሶላት ስትቆም አላሁ አክበር ስትል ዚክር ነው ቁርአኑ ዚክር ነው ተሸሁዱ ዚክር ነው ሩኩዕ ዚክር ነው ስጁድ ዚክር ነው تسليم ذكر كلهم صلاة ذكر ነው ግቡ ተደምሮ አላህን ዚክር ማስታወስ ነው ይፈልገው እና ሁሉ ነገር አላህ Subhanahu Wa Ta'ala ሁሉን ዒባዳዎች ትላልቅ ዒባዳዎች እንደጨረስነ በዚክር አስከትሉት ይለናል ነገር ግን በጣም የሚገርመው ይህ ትልቅ ደረጃ ያለው ዚክር አንድ ሸርጥ ብቻ ነው ያለው በጣም የሚገርም የተለያዩ ሸርጦች ሊኖር ይችላል ለሌላ ዒባዳዎች ለዚክር ግን አንድ ሸርጥ ነው ያለው